ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ተመልሰን መጥተናል እና አላህ ሱብሓነሁ ወተዓላ ይህች ዓለማችን ፍጻሜ ላይ በምትደርስበት ጊዜ በምድርም ሆነ በሰማይ ዙሪያ ያሉ ፍጥረታቶች ሁሉ ሙሉ በሙሉ በክስተቱ ወይም በለውጡ ውስጥ እንዴት እንደሚካተቱና እንደሚተራመሱ እየገለጸ ያለ ነውና የቆምነው ከዛው እንቀጥላለን። ወኢዘል መውኡደቱ ሱኢለት ከነ ህይወቷ የተቀበረች ሴት ልጅ በምትጠየቅበት ጊዜ ቢአይ ዘንቢን ቁቲለት በምን ወንጀል ወይም በምን አበሳዋ እንደተገደለች ይላል እና ከሽርክ በኋላ ቀጥሎ የሚመጣው ዲማእ ነው እንዳሉት ነብዩ አለይሂ ሰላቱ ወሰላም። ወንጀሎች ያው እንደሚታወቀው ቅደም ተከተል ደረጃ አላቸው። አክበረል ከባኢር የተባሉ ወንጀሎች አሉ፣ እንደ ሽርክ እንደ ኩፍር ያሉት ማለት ነው። ከዛ ደግሞ ከባኢር የሚባሉ ይመጣሉ። ከዛ ሶጋኢር የሚል ደረጃ ይኖረዋል ማለት ነው። በተዋረድ ወንጀል ሁሉም ወንጀል አይደለም። በመሰረቱ ሁሉም ከአላህ ፍቃድ መውጣት ከመሆኑ አኳያ ያው ሁሉም የተጠላ ነው። ግን የወንጀሎቹ መጠን ከፍና ዝቅ በማለት ይበላለጣሉ ማለት ነው። የመጀመሪያው ኻሊቀ ሰማዋት ወልአርድን ተነጭራሹ መካድ ወይም መብቱን መጋፋት ሲሆን ከዛ ቀጥሎ ያለው ደግሞ ሌሎቹ ከፍጥረታት ጋር ያሉ አላቃዎችን የሚያናጉ የሆኑ ወንጀሎች ሁሉ በቅደም ተከተላቸው ይመጣሉ። ሰውን እንግዲህ ሁሉንም ፍጥረታት የፈጠረው አላህ ነው። የመኖርና ያለመኖር ስልጣንን እሱ በቀጥታ ነው ሊጠቀም የሚገባው ማለት ነው። ፍጥረታቶች ግን አንዱ ፍጡር ጉልበት አለኝ ብሎ በሌላው ላይ ጣልቃ ከገባ በጣም ከባድ ወንጀል ውስጥ ነው የሚገባው። አንደኛ የፈጣሪ ስራ ውስጥ ጣልቃ ገባ ማለት ነው። እኔም ጌታ ነኝ አንተ ብትፈጥረው እኔ ሊኖር የማይፈልገውን አላኖረውም ብሎ የአላህ ተፎካካሪ እንደመሆን ነው። ሁለተኛ ደግሞ ያ አላህ እንዲኖር የፈጠረውን ፍጡር የመኖር መብቱን መግፈፍ ነው ማለት ነው። ስለዚህ ወንጀሉ ድርብርብ ነው ማለት ነው። ከፈጣሪም ከፍጡርም ጋራ የሚያጋጭ ሆነ በመሆኑም ወኢዘል መውኡደቱ ሱኢለት እና ከነ ህይወቷ የተቀበረች ህፃን የምትጠየቅበት ዕለት ሲደርስ በምን ወንጀል እንደተገደለች። እንግዲህ ሰው ያው ራሱን ወዳድ ከመሆኑ የተነሳ አንዱ ሌላውን ጥላቱን አጥፍቶ የተደላደለ ኑሮ ለመኖር ሲል ነው የሚገለው በመሰረቱ። እና ተቃራኒ ከሆነ ይሄ ሰው እስካለ ድረስ እኔ አይመቸኝምና እሱን ማጥፋት አለብኝ ብሎ ነው የሚገለው። ግን ምንም አይነት ጉዳትና ተጽዕኖ የማያደርግ ከሆነ እንዴት ትገለዋለህ? ፊጥርየም በተፈጥሮ ራሱ በስብና አመለካከት ሙበሪር የለህም ማለት ነው። ህፃን ልጅ ገና ምንም የማታቅለጋ የተወለደች ልጅ ደግሞ ሴት ናት። ብዙዎች ሴት ነው የሚሆኑት። እንደገና ሴት ትልቅ እንኳን ብትሆን ደካማ ናት፣ ብዙ ጉዳት ልታደርስ አትችልም ማለት ነው። ህፃኗ ልጅ ምንም የማታቀው እንትንታ እሷን የምትገልበት ምክንያት የለም ማለት ነው። ጭራሽ ገይሩ ሙበሪር የሆነ ኢሰባዊ ነው ማለት ነው። በመሆኑም ከወንጀሎች መርጦ በፍጡሮች ላይ ተአልቅ ከሚሆኑት ወንጀሎች እንደ ናሙና ወሰዳት አንዷን መዞ ማለት ነው እንጂ ሌላም ጀራኢሞች ማአት ናቸው። እነዚህ እንግዲህ ወንጀሎች በጣም ሰቅጣጭና ማንም ላየለ ሰማ ሁሉ የፈለገው እምነተ ቢስ እንኳ አረመኔ ቢሆን እንኳ ይችማ ምን አደረገች ተው ነው የሚለው እንጂ ህፃን የተወለደች ልጅ ከነ ህይወቷ ግደል የሚል አይኖርም ማለት ነው። ግን የባሰባቸው ይህንን እንደ ቀላል ነገር የእርትጃል ይሆኑታል ማለት ነው። በምን አበሳ እንደተገደለች እሷ የምትጠየቀው ለምንድን ነው? ክስ እንድትመሰርት ስትጋበዝ ነው ማለት ነው። ተጠያቂው እሷ ሳትሆን ገዳዋ ነው አይደለም እንዴ? ግን መጀመሪያ አንድ የህግ አካል ወንጀለኛ ሊከስ ሲፈልግ ወንጀሉ የተፈጸመበትን አካል ይገፋፋዋል ማለት ነው ክስ እንዲያነሳ። አንተ እንደዚህ ችግር ደርሶብሃል አሉ እንዴት ነበረ ብሎ ይጠይቃል ማለት ነው። ያን ጊዜ በቃ የሚበቀልልኝ ደም አባሽ መጣ ይልና የልብ ልብ ይሰማውና አወኔማ ነገር የሚጠይቀኝማ ካለ እንደዚህ ነው እገሌ ይባላል ያለ ምንም ምክንያት ነውና የገደለኝ ይጠየቅልኝ ብሎ ክስ ይመሰርታል። የዛ ጊዜ የሚመለከተው ክፍል በቀጥታ ያን ወንጀለኛውን ይይዝና ይቀጣል ማለት ነው። አዳላውን ለማሳየት ነው። እኔ ሁሉን ነገር አውቀዋለሁ አይቼዋለሁ ምን ከሳሽ አያስፈልግም ሳይል ስርዓቱን መጠበቁ ነው። አላህ Subhanahu Wa Ta'ala የተበደለው ክፍል እንዲከስ ምን ነበረ ባንተ ላይ የተፈጸመው ብሎ ይጠይቀዋል ማለት ነው።
ስለዚህ ፍርድ ቤት የፈለገው ነገር ቢሆን በቤቱ በጎረቤቱ ያየው በአይን ፍሬው እንኳን ያየውን ነገር ቢሆን እኔ አይቻለሁ ብሎ ክስ ሊከስ አይችልም። የተበደለው ክፍል መክሰስ አለበት። ያን ሲከስ ነው ስርዓቱን መተግበር የሚገባው ማለት ነው። እና አረቦች ይህን ነገር የሚያደርጉት ለምን ነበር ወደሚለው ስንመጣ ሁለት አበይት ምክንያቶች ነበሩ ይላል። አንደኛ ብዙ ጊዜ የሚያጋጥማቸው ቁርአንም በግልጥ የጠቀሰው ፋቃ መኻፈተል ፈቅር ነበረ ማለት ነው። ኑሯቸው እንደሚታወቀው በጣም ዝቅተኛ ነው። በአሁኑ ጊዜ ያለው አይደለም። ምክንያቱም አገሩ አሸዋ ነው በሙሉ፣ የሚያበቅለው ነገር የለም፣ የሚያፈራው ነገር የለም። የተወሰኑ ግመሎች፣ አልፎ አልፎ የጉድጓድ ውሃዎች፣ ከዛ በኋላ ምንም የሚላስ የሚቀመስ መሬት ላይ የሚበቅል ነገር የለም። ሁልጊዜ አፍተጅ ነው እና የሚኖሩት አንዱ ብሔረሰብ ሌላውን ብሔረሰብ እየወረረ የአንዱን ግመል አንድ ጉልበት ያለው ዘርፎ ይሄዳል፣ ሌላው ደግሞ በአጠፋው እንደገና ይላል። እንደዚህ እያሉ ነው የሚኖሩት ማለት ነው። ስለዚህ የቤተሰብ ብዛት በሚመጣ ጊዜ በተለይ ሴት ልጆች በሚወለዱ ጊዜ በምን አሳድጋቸዋል የሚለው ስጋት ነው ለዚህ ነገር የሚዳርጋቸው። እና ይህች ልጅ ያው የበለጠ ችግር ሲጨምርብኛል ብሎ ስለሚፈራ፣ ለምን ኢማን የለውም፣ አላህ ይረዝቀኛል የፈጠራት ጌታ ከነ ድርሻዋ ነው ያመጣት አይልም። እሱን ራሱን እንደ ፈጣሪ አድርጎ ያይና ኃላፊነት ይሰማዋል። ስለዚህ የገሌ ልጆች የሚልሱት የሚቀምሱት አጥተው አለቁ ከሚባል ካሁኑ በቃ ባጭሩ ገላገል ይሻላል ይላል። አንዱ ይሄ ነው። በዚህኛው ምክንያት ወንዶችም ይጠቃለላሉ፣ ወንዶችንም ጭምር የሚገሉ ነበሩ ማለት ነው። ምክንያቱም ያው በምን አሳድገዋል የሚል ጥያቄ ሴትም ወንዱንም ያካተተ ነውና ማለት ነው። ሌላው እና በጣም የከፋው ገይራ ነበር እንዲህ እንዲያረጉ የሚያረጋቸው። ያው አረቦች በተፈጥሯቸው መልከቀና ናቸው። መልከቀና ስለሆኑ ይቺ ልጅ አድጋ በምትቆነጅበት ጊዜ እኔ አብልቼ አጠጥቼ አንከባክቤ አሳድጌ የማንም ጎረምሳ ሊጫወትባት ነው፣ ያን ነገር ከማየትስ ብትቀበር ይሻላል። ሱብሃንአላህ፣ ይሄ በጣም አስገራሚ ነገር ነው። ገና ነገ በልጁ ይቀናል ማለት ነው። ልጁን ሌላ ወንድ እንትን እንዲልበት አይፈልግም። እሱ እንዳይዛት ልጁን ያዘ ልጁን አገባ ሊባል ነው ማለት ነው። ዝም እንዳይ ለሌላ አልፋ ልትሄድ ነው ማለት ነው። ያ እንዳይሆን ሌላ ማንም ጎረሳ ከሚጫወትባት በቃ በገላት ይሻላል የሚለው ይሄ ደግሞ በጣም የከፋው ምክንያት ነው ማለት ነው። ስለዚህ ሀብታሞች እንኳን ቢሆኑ በዚህኛው ምክንያት ይገላሉ ማለት ነው። እና ቢአይ ዘንቢን ቁቲለት ወንጀሉ እንግዲህ አላህ ምን እንደተሰራ ወይም እንዳልተሰራ እያወቀው ምክንያት አልባ መሆኑን ያው ሲያሳጥ ነው ማለት ነው። ለመሆኑ ምን ወንጀል ሰርተሽ ነው? አንቺ ህፃን ለጋ ነሽ፣ ምንም ነገር የለም፣ እንደ ምን አድርገሽ ነው ከነ ህይወትሽ ሊቀብሩሽ የቻሉት በማለት ይጠይቃታል። ያን ጊዜ ታነሳውማ አንተ ነህ የምታውቀው ሁሉንም ነገር ጠይቅልኝ ትላለህ። ከዛ በኋላ ያው ወንጀለኛው ይያዛል ይቀርባል ማለት ነው። ወኢዘ ሱሑፉ ኑሽረት እና ጽሁፎች ደግሞ በሚዘረጉበት ጊዜ ይላል። ምን አይነት ጽሁፎች ናቸው? የእያንዳንዱ የሰው ልጅ የራሱ የሆነ ጽሁፍ አለ፣ ህይወት ታሪኩ የሚዘገብበት እና እኛ የማናየው ሌሎች ባለሙያዎች የሚጽፉት የሆነ ጽሁፍ አለ ማለት ነው። ያ ጽሁፍ በዓለም ላይ በሚረጭበትና ገሃድ በሚወጣበት ጊዜ ኪራመን ካቲቢን ያዕለሙነ ማ ተፍዓሉን የሚላቸው በሚቀጥለው ሱራ የሚያነሳቸው ባለሙያዎች የሚጽፉት ጽሁፍ አለ። ለአንተም ለእኔም ለእያንዳንዱ ሰው ከተፈጠረ አንስቶ እስተለተልፈቱ ድረስ የሚናገረውንና የሚሰራውን የአላህ መለክተኞች እና ኩና ነስተንሲኹ ማ ኩንቱም ተዕመሉን እንዳለው እናንተ እኮ አገራማን ነው ብላችሁ እንደፈለገስ ዘባርቁ ከርማችኋል። ግን እኛ በጣም የሰለጠኑ ሰራተኞቻችንን አሰማርተን የምታረጉና የምታወሯትን ተስር ተስር እናዘግባት ነበር ይልሃል ማለት ነው። እና ያው መላእክቶች ረቂብና አቲድ የተባሉት በተለይ ሁላችንም በግራና በቀኝ ተቀምጠው ሌት ተቀን ያለ ረፍት የምንሰራውን ነገር ይዘግባሉ ማለት ነው። እና እያንዳንዳችን ሲጅላት መዛግብት አለን እንደዚህ ጥራዝ ተከምሮ እኛና የምንጃውን
ስንት ኩንታል አለን እያንዳንዳችን ማለት ነው የሰራን ያወራነው ነገር ያ ነገር የወቅቱ በሚደርስበት ጊዜ እየተዘገበ ዝም ብሎ እየተደራረበ እየተከማቸ ተከረመ በኋላ የውመል ቂያማ በሚመጣ ጊዜ የእያንዳንዳችን መዛግብት ይቀርባል በባለሙያዎች ማለት ነው እና መላእክቶቹ هذا ما لدي عتيد ሱረቱ ቃፍ ላይ እንደሚለው እያንዳንዱ ተወካይ ለእያንዳንዳችን የህይወት ታሪክ ስለ ገሌ ጉዳይ ምንድነው የምታውቀው ብሎ ሲጠይቀው ጭኖ ይመጣል ያግበሰበሰ ስንት ኩንታል የመዛግብት ማለት ነው ይሄ ገሌ ህይወት ታሪክ በእነዚህ መዛግብቶች የተካተተ ነው እኔ ጋራ በተጣለብኝ ሐላፊነት ህይወቱ ተመነሻ እስከ መድረሻው የሰራው ያወራው በዚህ ውስጥ ይገኛል ብሎ አምጥቶ ቁጭ ያረግልሃል ማለት ነው ያኔ ምን ይሆናል اقرأ كتابك ተነስና አንተ ራስህ አንብብ አሰማ ለዓለም ህዝብ በሙሉ የዓለም ህዝብ በተሰበሰበበት በአደባባይ አንተ ራስህ እኔ ገሌ የገሌ ያበሉ ልጅ በገሌ ዘመን በገሌ ሀገር በዚህ ቦታ በዚህ ሁኔታ የተፈጠርኩት የኖርኩት 80 አመት ነበረ በ80 አመት የሰራሁትና ያከናወንኩት ነገር ከዚህ ይጀምራል ብለ ከመጀመሪያው ነጥብ አንስተህ እስከ መጨረሻው ሸምድደህ እንድታሰማ ያደርጋል እና መሰረት ትምህርት ፊደል ያልቆጠርክ እንኳን ብትሆን የዛ ጊዜ አላህ ምሁር ያደርጋል በደንብ የምትችል አንባቢ ማለት ነው ያንዳንዱ ሰው ራሱ እየተነሳ እንዳነብ ይደረጋል ማለት ነው ወኢዘ ሰማኡ ኩሽጠት እንደገና ሰማይ ትገሸለጣለች ሰማይ እንግዲህ ተተፈጠረች አንስቶ እስካሁን ድረስ አንድም ቦታ የተሰነጠቀ ሀልተራሚን ፍጡር እንዳለው ምንም ነገር የላትም እንዳለች ነው ያለችው ማለት ነው በጣም ጠንካራ ግንብ ስለሆነች የውመል ቂያማ በሚደርስበት ጊዜ ግን የፍየል ቆዳ ከላዋ ላይ እንደዚህ ተገሽልጦ እንደሚወድቅና አርቃኗን እንደምትቀር እያንዳንዱ ሰማይ ካለበት ቦታ ተገሽልጦ ተንኮታክቶ ይወድቅና ደብዛው ይጠፋል ማለት ነው ወኢዘል ጀሂሙ ሱዒረት ከዛ ደግሞ ጀሂም ሲኦል የሳት የሀገር በሚግምበት ጊዜ ይላል ጀሃነም በአሁኑ ጊዜ ተፈጥራ ታምቃ ነው ያለችው በጉድጓድ ውስጥ ማለት ነው የዛ ጊዜ ግን ይፈቀድላትና አደባባይ ተወጣለች ዓለም በሙሉ ዳር እስከ ዳር እመይባት ቦታ ላይ ሆና ታሽካካለች የታሉ ደንበኞች ስጡኝ አስረክቡኝ እያለች ማለት ነው እና ጀሂም ሱዒረት ማለት በጣም ግማ ልሳኗ እየተወረወረና እየጮኸ እንደ መብረቅ ዙሪያውን ታሸብራለች ማለት ነው ወኢዘል ጀነቱ ኡዝሊፈት ጀነት ደግሞ ለደንበኞቿ አምራ ተውባ ተሽቀርቅራ ትቀርባለች እሷም በጣም ደስ በሚልና ማረካ መልክና ገጽታዋን ይዛ የታለ ደንበኞቼ እኔ ዝግጅቴን ጨርሻለሁ አስረክበኝ ትላለች እሷም በበኩሏ ማለት ነው እና እነዚህ ሁሉ ነገሮች በሚከሰቱ ጊዜ ዓሊመት ነፍሱማ አህደረት መልሱ ይሄ ነው አሁን እንዲሲሆን እያለ ያንጠለጠለው ነው የመጣው ማለት ነው እነዚህ ነገሮች ሲሆኑና ሲከወኑ ምን ይፈጠራል በመጨረሻ መጋለልቱ ክዳኑ ምንድነው ዓሊመት ነፍሱማ አህደረት ነፍስ የተባለች ሁሉ በህይወቷ ያቀረበችውንና የፈጸመችውን ነገር በቀጥታ ታውቃለችና ትረዳለች ማለት ነው እና የዛ ጊዜ ሁሉም ሰው የሰራውን ስራ ፈጦ ያገኘዋል ፊት ለፊቱ ማለት ነው የሰራው ስራ ኸይርም ሆነ ሸር የመጥፎም ሆነ በጎ ብዙም ሆነ ጥቂት ያ የሰራው ነገር ሳይጨመር ሳይቀነስ ባለበት መልኩ ፈጦ አደባባይ ይወጣና ልትክደውና ልትቃወመው በማትችለው መልኩ በገሃዱ ዓለም ይፋ ሆኖ ይመጣልሃል ማለት ነው ስለዚህ የዛ ጊዜ اقرأ كتابك ስትባል ተነስተህ መቅራትና ማስረዳት ብቻ ይሆናል ምንድነው የተጨመረብህ ነገር የተቀነሰብህ ነገር አለ በሚባል ጊዜ አንድም ነገር ተጨመረ ወይም ተቀነሰ ልትል አትችልም ማለት ነው ማሊ هذا الكتاب لا يغادر صغيرة ولا كبيرة الا احصاها ምትተቸው ነገር አንድ ነጥብ እንኳን ይሄ ያላግባብ ነው ተሳስቷል ማለት አትችልም የአላህ መላእክቶች ኡመና ናቸውና ማለት ነው እና የሚተቸው ሳጣ ምኑን ተቸ ማሊ هذا الكتاب لا يغادر صغيرة ولا كبيرة ነገሩ ያው ነው የሰራው ስራ ነው ምንም የተጨመረ የተቀነሰ ነገር የለም የሚገርመው ግን ትንሿንም ትልቋንም አክትፍ ሳይቀር ለቀልድም ለጫወታም ለመዝናናትም የሰራሁትን ዘብሎ ሁሉን ነገር ይዘግብብኛል እንዴ ባልሰራው ነበር እንጂ ተሰራው ታዲያ ምን ይሆን እና አንድ ነገር አለመተው ለምን አረሱም ለምን ንቀው አልተውትም
ብሎ ነው የሚተቸው ማለት ነው። ላ እንደዚህ ነገር የለም። የዝርክርክነትማ የእናንተ ጸባይ ነው። የአላህ መላእክቶች ያው የተጣለባቸውን ኃላፊነት 100% ነው ደፍነው የሚሰሩት ማለት ነው። እና የሰራተኞቹን ታላቅና ታማኝነታቸውን ነው እሱ ራሱ የሚመሰክርላቸው። አንድም ነገር የቀረና የጎደለ ነገር የለም። ለቀልድ ለጫዋታም ቢሆን ቀልድ ነው ብሎ እሱ ባለቤቱ ይለፈው እንጂ እኛ ግን መጻፍ አለብን ብለው ነው ሁሉንም የሚዘግቡት ማለት ነው። እና ዓሊመት ነፍሱ ማ አህደረት የሚለው እንግዲህ ኢዘ ሸምሱ ኩብረት ዓሊመት ነፍሱ ማ አህደረት ወኢዘ ኑጁሙ ከደረት ዓሊመት ነፍሱ ማ አህደረት እያለ እያንዳንዱ ነጥብ መልስ ነው ይሄ ማለት ነው። የዛ ጊዜ አንተ አልነሳም ሲል የነበረው ጥጋበኛና አመፀኛ ሁሉ መነሳት ራሱ በገሃድ ያያል። ተተነሳ በኋላ መነሳት የለም ማለት አይችልም። በሰራሁት ጀራኢም አልጠየቅም የነበረው መዛግብቱ ተከምሮ ፊቱ ቁጭ ይላል። ራሱ እንዳውም ማንበብ ይጀምራል ማለት ነው። ጀሃነም የለም እንዳይል ጀሃነም ፊቱ እያሽካካች ያዙ ይልቀቁኝ እያለች ነው ዙሪያውን ተከባ በመላእክት ማለት ነው። ጀነት የለም ይል ነበረ። ጀነትም አምራ ተውባ ተሸብርቃ የታሉ ደንበኞች እያለች ነው። ሁሉ ነገር ወደ ገሃር ተለወጠ ማለት ነው። ዜና መሆኑ ቀርቶ ያነ ታዲያ እንግዲህ በስራ ውጤት ነውና የሚከፋፈለው ድርሻው። የስራ ውጤቱ ደግሞ ይመጣል ማለት ነው። ዓሊመት ነፍሱማ አህደረት የሰራህ ስራ ትንሽም ሆነ ትልቅ ብዙም ሆነ ጥቂት መጥፎም ሆነ በጎ እንዳለች ቁልጭ ብላ ትመጣና እያንዳንዷ ነፍስ የስራ ውጤቷን በሚገባ ታቃለችና ትረዳለች ይላል ማለት ነው። እና እነዚህ ነገሮች በሚከሰቱ ጊዜ እንደገና በውጤቱ ከምታለቅስና ጣትክን ከምትነክስ እህን ጊዜ አስብበት ነው መልእክቱ። እህን ጊዜ ነው ጎበዝ የሆነ ሰው ለዛ ነገር መዘጋጀት ያለበት። የዛ ጊዜ ግን ውጤትን መረከብ ነው። አልየውመ አመሉን ወላ ሒሳብ ወገደን ሒሳቡ ወላ አመል። ዛሬ ትሰራለህ የስራ ውጤትህን አታይም። በአላህ መጋዘን እየተከማቸ ነው ያለው ማለት ነው። ነገ ደግሞ የስራ ውጤትህን ታያለህ። ለስራ ብትል ግን አትችልም። አንድ ሚሊ ሱብሃንአላህ የምትል ቃል አይፈቀድልህም። ምክንያቱም ምርትህን መረከብ ነው ያለብህ እዛ ቦታ ማለት ነው። ይህንን ነገር እንግዲህ ከወዲሁ ሰዎች እንዲያውቁና እንዲጠነቀቁ ነው በዚህ መልክ ያስቀመጠው። እና አሁን 12 ነገሮችን ነው የጠቀሰው ማለት ነው። በዓለም ለውጥ ላይ ጎልተው የሚታዩ 12 ነገሮችን ጠቅሷል። 6ቶቹ በቀጥታ በመፈራረስ ሂደት ላይ ያሉን ሁኔታ የሚገልጡ ሲሆኑ 6ቶቹ ደግሞ ቂያማው ከተከሰተ ተተረጋገጠ በኋላ በውጤት አውድማ ላይ የሚመጡ ናቸው ማለት ነው። እና መጀመሪያ በማፍረስ ሂደቱ ላይ ፀሐይ ያው ልክ አሮጌ ጨርቅ ጥቅል መስላ ትወድቃለች፣ ተጥቅም ውጭ ትሆናለች። ጨረቃም ጭምር እንደዛው ማለት ነው። በሌላው ቦታ እንደሚጠቅሰው ከዋክብቶች እንዳሉ እንደ ቅጠል ይረግፋሉ፣ ተጥቅም ውጭ ይሆናሉ። የማፍረስ ሂደቶች ናቸው እነዚህ በሙሉ ማለት ነው። ጋራ ተራራዎች ተያሉበት እየተነሱ ይነጉዳሉ፣ ይጋጫሉ፣ ይገማመሳሉ፣ ይከሳከሳሉ፣ ይቦናሉ፣ ይጠፋሉ። ግመሎች ፈቃጅ ባለቤት ያጣሉ፣ እንደወጡ ይቀራሉ። የዱር አራዊቶች ከጭንቀታቸው ብዛት የተነሳ ተሰባስበው እንዳውም ወደ ከተማ በመጣት ህዝብ ጋራ ይቀላቀላሉ። ተጨንቀዋልና አንዱ ሌላውን ሊተናኮል አይችልም። ምን ይብቃን እያሉ ቋንቋ እንኳ ባይችሉ በስሜታቸው እስቲ ሰዎች ምናልባት መፍትሄ ካላቸው ምን ይሻላል እያሉ ወደ ከተማ መጥተው ይተራመሳሉ ማለት ነው። ወይዘል ቢሃሩ ሱጅረት ተዛ በዓለም ላይ እንግዲህ 4/4ኛውን የሸፈነው ዩቃንስ በሙሉ እሳት ሆኖ ይጋኛል፣ ይቃጠላል። ይሄ ደግሞ ትልቁ ክስተትና ሁሉንም የበለጠ የሚያስጨንቅ ነው ማለት ነው። ወይዘ ንፉሱ ዝውጀት ከሚለው እንግዲህ ይጀምራል ማለት ነው። እና እነዚህ ያለፉት እንግዲህ የማፍረስ ተግባራቶች ናቸው። እነዚህ ሁሉ ከሆኑ በኋላ ፍጥረታቶች ተነሱ ማለት ነው። ፍጥረታት ከተነሱ በኋላ እያንዳንዱ ሰው በየአይነቱና በየቢጤው ይቆራኛልና ይቀናጃል አለ ማለት ነው። ከዛ ከነ ህይወቷ የተቀበረች ልጅ ተነስታ ገዳዋን እንድትከስት ትጋበዛለች። ይሄ እንግዲህ ስራ ተጀመረ፣ የቂያማ ቀኑ ስራ ማለት ነው። ወደ ውጤት መጣ። ከዛ ኢዘ ሱሑፉ ኑሽረት የሰራው ስራ በሙሉ በመዛግብት ተከማችቶ ይመጣል። አንተ እንድታነብ ትጋበዛለህ። አሁን በአጠቃላይ ይሄ የውጤቶች ስራ እየመጣ ማለት የማፍረሱ ጉዳይ አልቋል እንግዲህ ማለት ነው። ከዛ
ወኢዘ ሰማኡ ኩሽጦት የሚለው በመሐከል ጣልቃ ገባ የማፍረስ ጉዳይ እንደገና ማለት ነው። ሰማይ ይገሸላለታል ከያለበት እንደ ቆዳ እየተጠቀለለ ይወድቃል አለ ማለት ነው። ወኢዘ الجحيم سعرت جهنم በጣም ዳርስተዳርግማ የታሉ ደንበኞች እያለች ትዘላለች የሚለውም አሁን የውጤት ጉዳይ ሆነ። ጀነትም እንደዚሁ አምራ ተውባ ትቀርባለች አለ። ያኔ እነዚህ ነገሮች ሁሉ ዛሬ በቁርአን በሐዲስ ሶሒህ ሲነገሯችሁ እውን ይሆናሉ አይሆንም እያላችሁ የምትጠራጠሩና የምትደናበሩት ሁሉ ዓሊመት ነፍሱማ አህደረት ሁሉም ሰው መጠራጠሩ ይቀርለትና ወደ ጋድ ዓለም ስለተከሰተ ማንኛውም ነፍስ የሰራችውን ስራ ጠንቅቃ ታውቃለች። ያኔ ታዲያ ብታውቀው ላስተካከል ብትል ማስተካከል አትችልም። አሁን ግን ትችላለህና እነዚህ ነገሮች ከመምጣታቸው በፊት አምነህ ለነሱ መልስ የሚሆንህን ነገር እህን ጊዜ ብትዘጋጅ ይሻልሃል እያለ ነው ማለት ነው። ከዚያ ፈላ ኡቅሲሙ ቢልኹነስ በተደባቂዎቹ ነገሮች እምልላችኋለሁ ይላል አላህ Subhanahu Wa Ta'ala። እና ላ ኡቅሲሙ የሚለው ላሙ ብዙ ጊዜ ቀሰም ላይ የሚገባ ላም ይወድቃል ወይም እንደ ሙስበቱ ላይ ይኖራል ማለት ነው። እና ይሄ ባዕዳቸው የተለመደ ስለሆነ ኡቅሲሙ ለማለት ፈላ ኡቅሲሙ ብለው ይናገሩ ነበርና አረቦች በዛው መልክ እንደተለመደው ይነግራቸዋል ማለት ነው። ኡቅሲሙ ቢልኹነስ እንደማለት ነው። ላ በለፍዝ ብትኖርም በማዕናዋ እንደ መንፍይ ተደርጋ አትተረጎምም ማለት ነው በአንደኛው አባባል። በሌላው አባባል ባለችበትም መተርጎምም ይቻላል፣ ችግር የለውም። ፈላ ኡቅሲሙ ቢልኹነሲ ልምል ብፈልግ ኑሮ በኹንስ መልነበረ ግን አልምልም። ለምንድነው የማልምለው? ይሄ ነገር የታወቀ የተረጋገጠ ነገር ነውና መሐላ የሚማለው ላጠራጣሪና ላከራካሪ ነገር ማረጋገጫ ነው። ግን ይሄ የለየለት ነገር ነው፣ ሁሉም የሚያውቀው ነገር ወላሂ ማለት ያስፈልጋል እንዴ? እና ለምሳሌ ሰማይ ከበላያችን ነው ወላሂ ማለት ያስፈልጋል? ምድር ከእግራችን ስር ነው ወላሂ ማለት አያስፈልግም። ማላ የምትምለው ሁኗል አልሆነም ተብሎ የሚጠራጠር ነገር ሲሆን ያን ነገር ሚዛን ለመስጠት ነው የምትምለው ማለት ነው። እና በዲህ የሆነ ግልጽ የሆነ ነገር ከሆነ ግን አሁን ቀን ነው ወላሂ ብለህ መናገር አያስፈልግም ማለት ነው። ምክንያቱም ቀን መሆኑን የሚጠራጠር ሰው የለምና። ስለዚህ ፈላ ኡቅሲሙ ቢልኹነስ የሚለው በለፍዙ እንዳለ እንትን ታልቅበት በኹነስ አልምልም፣ ምክንያቱም የሚያስምል ነገር አይደለምና። ይሄ ተማለም አልተማለም ማንም አቂል የሚያውቀው ነገር ስለሆነ አልምልም ማለት ይሆናል ማለት ነው። ወይም ኡቅሲሙ በሚለው ማዕና ይሆንና ላ እንዳለች ተጨማሪ ትሆናለች። በኹነስ እምላለሁኝ። ኹነስ ማለት ምንድነው? ከዋክብቶች ናቸው። ከዋክብቶች ኹነስ ይላቸዋል ማለት ነው። እነዚህ ከዋክብቶች ሌሊት ድቅድቅ ጨለማ በሚሆን ጊዜ ሁላችሁም እንደምታውና እንደምታውቁት ሰማይ ዳር እስተ ዳር በንጹህ አየር በሚሆንበት ጊዜ ልክ እንደ ጤፍ ተቃቅፈው ነው፣ አንድ ክፍት ቦታ የለም። ምናልባት አይናችን ማየት ሲያቅተው ጥቅቅኖቹን እያጣቸው ካልሆነ በስተቀር ምንም እንዲህ በእጅ በጣት እንኳን ለመንካት ክፍት ቦታ አይገኝም። ንጹህ ሰማይ በሚሆንበት ጊዜ በጣም የተከማቸ ነገር ነው ማለት ነው። እነዛ ነገሮች ሁሉ እንግዲህ በሌሊት ጨለማው ስለሚያደምቃቸው ስለሚያጎላቸው ይታያሉ፣ ንጹህ አየር ከሆነ ማለት ነው። ሁሉም በየደረጃው ይታያል። ግን ቀን ንጋት በሚመጣ ጊዜ የፀሐይ ብርሃን በጣም ከባድ ከመሆኑ የተነሳ ያን ሁሉ ይውጠዋል ማለት ነው። እና ፀሐይ ስትነግስ ሁሉም በሰማይ ላይ ያሉ ከዋክብቶች እንዳሉ ናቸው፣ የትም አልሄዱም። ግን የፀሐይ ብርሃን እነሱን እንደሌሉ ያደርጋቸውና ይደበቃሉ ማለት ነው። እያሉ በዚህኛው ብርሃን ይዋጣሉና በዚህ እምልላችኋለሁ ይላል ማለት ነው። ምክንያቱም ይሄ የአላህን ቁድራ የሚያረጋግጥ ነገር ነው። በአንድ ክፍለ ወቅት ላይ እልቆ መሳፍርት የሌላቸው ብርሃኖች በአየር ላይ እየተውለበለቡ ስታያቸው የነበረ እነሱን ሁሉ የሚበልጥና የሚያሸንፍ አንድ ደማቅ ብርሃን አምጥተህ እንደሌሉ ማድረግ ምንድነው የሚያሳየው? የጌታህን ቁድራና ጥበብ ነው የሚያሳየው ማለት ነው። ፈለገውን ከፈለገው ላይ እንዴት እንደሚያበልጠው የሚያረጋግጥበት ክስተት ስለሆነ ማለት ነው። እና እነዚህ ከዋክብቶች እንግዲህ ሌሊት ደምቀው ይታያሉ ተብተክተው፣ ቀን ደግሞ ጭራሽ እንደሌሉ ባዶ ሰማይ መስሎ ይታያል። ለምን? ተደብቀዋል። በምኑ ስር? በፀሐይ ብርሃን ስር
ስለተደበቁ ስለተዋጡ ነው እንጂ ቦታ ለቀው አልሄዱም ማለት ነው። አልጀዋሪ በተለይም ተከዋክብቶቹ ካሉበት ተንቀሳቃሽ የሆኑ እና በተለይ የተወሰኑ ትልልቆቹ ከዋክብቶች ልክ እንደ ፀሐይና እንደ ጨረቃ ከወደ ምስራቅ ይወጣሉ። በተመደበላቸው ጊዜና መስመር ላይ እየኳተኑ ይሄዱና እንደ ፀሐይና እንደ ጨረቃ ወደ ምዕራብ ዙረው ይሄዳሉ። ነገም ደግሞ እንደዛው እነዛም ጭምር በስራ ላይና በመደባቸው ላይ ያሉ ፀሐይ ስትመጣባቸው ሁሉም እንዳልነበሩ ሆነው ይጠፋሉ ማለት ነው። እና የመጀመሪያዎቹ በአጠቃላይ ማንኛውም ትንንሹም ትልልቁም ቀን ሲመጣበት ይሰወራል ይደበቃል ማለት ነው። ሁለተኛው ደግሞ ተንቀሳቃሾቹ ናቸው አልጀዋሪ የሚላቸው። አልጀዋሪ ማለት የሚሮጡ ማለት ነው ያው በፈለኩ ላይ። እነዚህ የሚሮጡት አልኩነሲ ሩጠው የተመደበላቸው ክፍለ ጊዜ ሲያበቃ ልክ እንደ ፀሐይ በምዕራብ ይጠልቃሉ ማለት ነው። ኩነስ ማለት ልክ አውሬዎች ወደ ምድባቸው ወደ ማረፊያቸው ቦታ እየሮጡ ሄደው እጉሪያቸው እንደሚገቡ እንደዛ በምዕራብ ገብተው ሲሰወሩ ይታያሉ ማለት ነው። እና ኩነስ ማለት ሁሉም በያለበት መሃል ሰማይ ላይ ያለ በፀሐይ ብርሃን የተዋጠና የተሸፈነ ሲሆን ኸነሰ ይባላል ተሰወረ ማለት ነው ይያለ። ኩነስ ማለት ግን አድማሱን ጨርሶ ያው ይጠልቅና ይጠፋል ማለት ነው። ታከባቢው እንደገና ዙሮ በምስራቅ ይመጣል። በእነዚህ በሁለቱም አይነት ተሰዋሪና ተደባቂ ከዋክብቶች እምልላችኋለሁ ይላል። ወለይሊ በሌሊትም እምላለሁ ኢዛ አሳሰ እና ኢዛ አቅበለ ቢظላሚሂ ጨለማውን እያግበሰበሰ ሲመጣ። እንግዲህ ሌሊት የሚባለው ነገር በጣም እኛ ብዙ ጊዜ ስለሚደጋገም ስለለመር ነው እንጂ የአላህን ቁድራ ሌትና ቀን የሚያህል ምልክት ማስረጃ የለም ማለት ይቻላል። በየለቱ እንግዲህ 24 ሰዓት ለሁለት ተከፍሎ ግማሹ ብርሃን ግማሹ ጨለማ ነው። ቀኑ በሚመጣ ጊዜ ልክ ፀሐይ ገና ተወደ ምስራቅ ልትመጣ ስትል ፈጅር ወገገን ይወጣል። ያ ሁሉ ጨለማ ደብዛው ይጠፋል። በተቃራኒው ደግሞ ፀሐይ ስትጠልቅለት ጨለማ ወዳውኑ በቅጽበት እየተግበሰበሰ መጥቶ ዓለምን ዳር እስተ ዳር ያጥለቀልቃል። ይሄ ለውጥ እንግዲህ በማን ኃይል ነው የሚስተናገደው ያለው? በማን ኃይል ነው? በዓለም ደረጃ አንድ ሰፈር አይደለም፣ አንድ ከተማ አይደለም፣ አንድ ክፍለ ሀገር አይደለም። ዓለምን በሙሉ ዳር እስተ ዳር በአንድ ላምባ በአንድ ባውዛ አላህ Subhanahu Wa Ta'ala ዳር እስተ ዳር ያበራታል። አንድ ነገር መርፌ ብትወድቅ ትገኛለች ማለት ነው። በተቃራኒው ደግሞ ጨለማው ሲመጣ አይን ብትወጋ አይታይም። የገዛ ጣትህን አይንህ ላይ ብትደቅን ማየት የሚያቅትብህ ሁኔታ ይመጣል። ያ ሁሉ ብርሃን የት ሄዶ ነው በቅጽበት አሁን እንዲህ አይነት ጨለማ የመጣው? ማን ነው ይሄን ለውጥ ያመጣው ከተባለ ረብል ዓለሚን ነው ከማለት በስተቀር ሌላ መልስ አይኖረንም ማለት ነው። እና ኢዛ አሳሰ ማለት ኢዛ አቅበለ ቢظላሚሂ ጨለማውን ይዞ በሚመጣ ጊዜ ጨለማውን ያግበሰበሰ። ሌሊት የሚባለው ክፍለ ጊዜው ነው። እና ጨለማው ደግሞ የከለር ጉዳይ ነው ማለት ነው። ክፍለ ጊዜው ወደ ጥቁረት ይለወጣል፣ ወደ ነጭነት ይለወጣል። ወይም ኢዛ አሳሰ የሚለው በተቃራኒውም ተተርጉሟል ማለት ነው። ኢዛ አድበረ ብለውም የፈሰሩ አሉ። ሌሊቱ እንግዲህ ነግሶ በቆየ ጊዜ ንጋት ሲደርስ ያ ሁሉ ሰማይ መሬትን ሞልቶ የነበረ ጨለማ ደብዛው ይጠፋል። ወዳውኑ ወዴት እንደሄደ ታጣዋለህ ማለት ነው። እና በሚመጣ ጊዜ ወይም በሚሄድ ጨለማው ሲመጣ ወይም ሲሄድ ሁለቱም አያት ነው። ሲመጣ በዛ ፍጥነት እንዴት ዓለምን መጥቶ ሊሞላ ቻለ? ሲሄድስ ደግሞ ያ ሁሉ ድቅድቅ ጨለማ ወዴት ሄደ መሆኑን ይሁን ግን እንዴት በዚህ ፍጥነት ሊቀየር ቻለ የሚለው ራሱ የአላህን ኃይልና ስልጣን ያሳየናል ማለት ነው። ወሱብሂ በንጋትም እምላለሁ ይላል። ኢዛ ተነፈሰ ብርሃኑ በሚፈነጭ ጊዜ እና ንጋት በሚመጣ ጊዜ መጀመሪያ ፈጅር ይወጣል በምስራቅ። ትንሽ ቆይታ ደግሞ ፀሐይ ጨረሯን ይዛ ብቅ ትላለች ማለት ነው። ይሄን ለውጥ ማን ነው ያመጣው? በእውነቱ ስለለመር ነው እንጂ እኮ የማይታወቅ ታይቶ የማይታወቅ ክስተት ቢሆን ኑሮ ይሄ በጣም ከባድ ለውጥ ነው ማለት ነው። ስለዚህ በአንድ ብርሃን ተወደ ምስራቅ አንዲት ላምባ ብቅ ስላለች የዓለም ሞልቶ ተጨንቆ የነበረ ጨለማ ወዴት ሸኘው? የት ገባ? ምንም የሚታወቅ ነገር የለም። ይሄን እንግዲህ የሚያደርገው አላህ ዙል ቁወቲል መቲን ነው ማለት ነው። እና በእነዚህ ነገሮች ሁሉ ምሎ የሚያረጋግጠው ምንድነው? ኢነል ቁርአን الذي تتلوه يا محمد
ይሄ አንተ የምታነበውና የምታቀርበው መለኮታዊ መመሪያ ቁርአን አልዓዚም ለቀውሉ ረሱልን ከሪም የተከበረ የሆነ መልእክተኛችን መልእክት ነው ይላል ማለት ነው። እና ቁርአን እንግዲህ ተነዘለት ቢሸያጢን ሁሉ ነበር ሙሽሪኩል አረብ እና እነሆ እፍተራሁ ይሉ ነበር፣ ሽዕር ነው ይሉ ነበር፣ ከዚብ ነው ሲሕር ነው ይሉ ነበር። ያን አባባላቸውን ከንቱ መሆኑን ለማፍረስ ነው በእነዚህ ሁሉ ነገሮች ምሎ የኔ ቃል ነው በባለሟሌ በኩል በጅብሪል ለአሚን አልሙሐመድ የላኩት ነው እንጂ እናንተ እንደምትሉት ተራ ነገር አይደለም ለማለት ነው እነዚህን ሁሉ ቃለ መሐላዎች የሚደረድረው ማለት ነው። ለቀውሉ ረሱልን ከሪም የተከበረ የሆነ መልእክተኛችን ቃል ነው። ያ ቃል ከኛ ተወስዶ በምድር ላለው ተወካያችን እንዲደርስ የተደረገ ሁለት ረሱሎች ናቸው ያሉት። አንደኛ በቀጥታ ከሱ ጋር የሚገናኝ ባለሟል አለው ጅብሪሉል አሚን ለሁሉም ነብዮች። እንደገና ሁለተኛ በምድር ላይ የሚሰይመውና የሚመርጠው ነብይ አለ በየዘመኑ የሚቀያየር። ያ እንግዲህ የመጨረሻው አንተ ነህና ላንተ በባለሟሌ እንደተለመደው ለቀደምት ነብያቶች ስልከው እንደነበረ በታማኙ አገልጋይና ባለሟሌ በኩል የተላከ የረበል ዓለሚን ቃል ነው። ዲቁወትን እንደዚል አርሽ መኪን እግር መንገዱን ስለ ጅብሪል ከተነሳ ስለሱም እምለዋለ ይላል፣ ያስተዋውቀዋል ክብርና ማዕረጉ ምን ያህል እንደሆነ። ጅብሪል አልአሚን ማለት የብርቱ ኃይል ባለቤት ነው ይላል። ሱብሃንአላህ ረበል ዓለሚን የብርቱ ኃይል ባለቤት ነው የሚለው ምን ያህል ቢሆን ነው እሱ እንደዚህ የሚያደንቀው። አሁን ክፍለ ጊዜው ስላለቀ እዚህ ላይ እንቋጭና በቀጣውም በሚቀጥለው እንመለስበታለን። ወሰለላሁ ዐለ ነብዩ ወዐላ